ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሌሊት በቢቸና ከተማ ሰርጎ በመግባት በአገዛዙ ካምፕ ላይ በቦምብ ሲያገያየው ማደሩ ተነገረ። በምስራቅ አማራ ቀጠና በደላንታና በዳውንት ወረዳ አዋሳኝ ልዩ ስሙ ሾጋ ተብሎ በሚጠራው አካባቢ የተደረገው ተጋድሎ ፋኖ ታላቅ ድል መቀናጀቱን አስታወቀ። ለአራት ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ የውሃ ኢነርጂና ምግብ አስመልክቶ የተቋቋመው ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎ መሰራጨቱ ተነገረ። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተናል። የተከበራችሁ የድንበር ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት መስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። በሌሊት ጥቅል ሻለቃ ቢቸና ከተማ ላይ ሰርጎ በመግባት በቦምብ ሲያጋየው ማደሩ ተነገረ። አገዛዙ ይህንን ጥቃት ተከትሎ በርካታ ኃይል ሲያስገባ የሰነበተ ሲሆን እንዳመጣጡ አናብስቶቹ ሲያስተናግደው ቢቆይም ዛሬ ማደሩን በድጋሜ ጠላት እንደለመደው ፋኖን በሌሊት ለማፈን ጥቃት ለመፈጸም በሶስት አቅጣጫ አድርጎ ወደ ፋኖ ካምፕ ቢተምም ጥቅል ሻለቃ በጀግናው ሻለቃ ቃል ኪዳን ልቅናው እየተመራች ቀዶ ጥገና አድርጋለች። በዚህም ሸበል ዙሪያ ማንቆርቆይ የትመንና ቢቸና ማርያም ቤቱ ላይ ጠላትን ሰርጎ በመግባት በውስን የሰው ኃይል በነፍስ ወከፍ መሳሪያና በቦምብ በተመሳሳይ ሰዓት ሲያዘንቡበት አድረዋል። የቃልየ ቀኝ እጅ የሆነው ፋኖ ቦምቦኛው ዮሐንስ ትዕዛዙ በመቀበል ቢቸና ከተማ ላይ ከጠላት ጋር ተፋጦ ሰርጎ በመግባት ማረሚያ ቤቱ ላይ ቦምብ በመጣል በጠላት ላይ ጉዳት በማድረስና የስለንቦና ጫና በመፍጠር ነፍስ አውጭኝ በማለት ወደ ቢቸና ከተማ ፈርጥጦ እንዲመለስ ተደርጓል ሲል እዙ አስታውቋል። በምስራቅ አማራ ቀጠና በዳላንታና በዳውንት ወረዳ አዋሳኝ ልዩ ስሙ ሸጋ ተብሎ በሚጠራው አካባቢ የተደረገ ተጋድሎ ፋኖ ታላቅ ድል ተቀናጀ። ከህዳር 26 ቀን 2018 ዓ.ም ጀምሮ እየተካሄደ የነበረው ከባድ ተጋድሎ እስከ ትናንት እኩለ ቀን ገዳማ ድረስ የቆየ ሲሆን በዚህም ፋኖ በጥቂት የሰው ኃይል ትልቅ ድል የተቀዳጀበት ውጤት ሲያገኝ፣ በአንጻሩ ደግሞ የአገዛዙ ኃይል ከዘመናዊ ከባባድ የጦር መሳሪያዎች ጀምሮ ታጥቆ የገጠመውን ቢሆንም ነገር ግን ራሱን መከላከል ሳይችል ቀርቶ እጅግ በርካታ ኃይል የአሞራና የዱር አራዊት ሲሳይ ሆኖበታል። በዚህ ግንባር በተደረገው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ 93 የሚሆኑት ደግሞ ቆስለው ለሕክምና ከሾጋ ወደ ዳላንታ መወሰዳቸው ነው የመረጃ ምንጮቻችን ያረጋገጡት። ለሁለት ቀናት በቆየው በዚህ ተጋድሎ በጠላት ላይ መራር ክንዳቸውን በማሳረፍ ታላቅ ድል የተቀናጁት በአፋብኃ ምኒልክ እዝ ምስራቅ አማራ ቀጠና ኮር 2 ስር ከሚገኘው ከዞብላምባ ክፍለ ጦርና በደጋው መብረቅ ኮር ስር ከሚገኙት ክፍለ ጦሮች የተወጣጡ አህዶች ናቸው። በዚህ ውጊያ ከወደ ፋኖ የተወሰደበት የሚገኘው የተጠናና ስልታዊ እርምጃ መመከት ያልቻለው ያገዛዙ ኃይል በያዘው ከባድ መሳሪያ የወር ድንብሩን በመተኮስ አንዲት መነኩሴ እናትና 2 አርሶ አደሮችን መግደሉ ተሰምቷል። በተጨማሪም የዚህ ጸረ ሰላምና የጸረ አማራው አገዛዝ ተላላኪ ወታደር በፈጸመው ዘፈቀደ የከባድ መሳሪያ ድብደባ ከ10 በላይ መኖሪያ ቤቶች መውደማቸው ነው የመረጃ ምንጮቻችን ያረጋገጡት። በተመሳሳይ በዳላንታ ወረዳ ከፀሐይ መውጫ ቀበሌ በቅርብ ርቀት የጠላትን ኃይል ወደ ቀይ ዞን ስቦ በመምታት በተደረገው ውጊያ በርካታ የአገዛዝ ወታደሮች መገደላቸው ታውቋል። በዳላንታ ወረዳ ከፀሐይ መውጫ ቀበሌ በቅርብ ርቀት ላይ ስማቸው አሮጌው ጃኑስና ቦረና ኪዳነ ምሕረት ተብለው በሚጠሩ አካባቢዎች ላይ ህዳር 27 ቀን 2018 ዓ.ም ከማለዳው ጀምሮ በተደረገው ተጋድሎ ነው በምኒልክ እዝ ከምስራቅ አማራ ኮር 2 ዞብላ አምባ ክፍለ ጦርና በደጋው መብረቅ ኮር ከጽናት ክፍለ ጦር የተወጣጡ አህዶች ድልን ተቀናጅተው የዋሉ ሲል የመረጃ ምንጮቻችን ጨምሮ ገልጸዋል። በውጊያው የፋኖ አባላት ጠላትን ወደ ቀይ ዞን ስቦ በማስገባት ስልት ተጠቅሟል የተባለ ሲሆን ወደ ፋኖ ቀጠና ዝው ብሎ የገባው የጠላት ኃይል እንዳይወጣና እንዳይሸሽ ዙሪያ ገባውን ክርችም ተደርጎ ተዘግቶበት ከባድ የሆነ ሰብአዊና ቁሳዊ ኪሳራም ተከናንቦ ተመልሷል። ወደ ሌላው መረጃችን ስናልፍ አሳምነው ጽጌ አማራ ያላደረገው ሰው መቼንም አማራ አይሆንም ሲል ታጋይ ማንችሎስ ባለው ተናገረም። ሰሞኑን ያየነው እንደዚህ ነው። እርምን የመብላት ትልቅና ልዩ የግርድና ምልክት ነው። ከብርጋዴር ጀነራል አሳምነው ጽጌ ውድ የህይወት መስዋዕትነት ጀርባ የነበሩ ፌዞች ሁሉ ህመም ቢበዛባቸውም በጊዜ ሂደት እንዲቀስ እያሉ ይገለጻሉ። የአማራነት መለኪያ መስፈርት እንስጥ ከተባለ አሳምነው ጽጌ የምሉእነት መነሻ መስፈርት መሆኑ አለበት። አሳምነውነት ለአማራነት ርዕዮተ ዓለም አቻ ፍች መሆን ይቻላል። ከወሬ በላይ መሆኑን በሚጠይቁ ገቢራዊነት ላይ ብዙዎች የይሁዳን እጅግ በጣም ጥቂቶች የጴጥሮስን መንገድ ሲከተሉ እስከ ህቅታ ድረስ ለቃል መታመን እንደ በላይ ዘለቀ ያሳየን አሳምነው ጽጌ ብቻ ነው። አሳምነው የጀግንነት ጉልላት አናት ላይ
ተቀምጦ በትውልዱ የደም ህዋስ ውስጥ የሚመላለስ የጸጸት እሳት ነው። በውጊያ መካከል ላይ ግባ ያሳምነው ልጅ ብለው ያሳምነው ልጅ ያዘው ያሳምነው ልጅ ይችላል ያሳምነው ልጅ ልቡን ያመነው ያሳምነው ልጅ የወንድማው ዘንዶ በአደረጃጀት ስያሜ ላይ ደግሞ አሳምነው ሻለቃ፣ አሳምነው ብርጌድ፣ አሳምነው ክፍለ ጦር ለልጆቻቸው የሚወጣን ስም አሳምነው ብለው መጥራት ይህንን መሰል ብዙ ድምጾች ከብዙ አቅጣጫዎች የምንሰማው በምክንያት ነው። አሳምነውነት አሳምነው ጽጌን መቼም መሆን አይቻልም። የእሱን መንገድ ግን ፈለጋችን ነው። ጽናትም ሆነ የመታመን ቁርጠኝነት እንዲሰጠን የዘውትር ምኞታችን ነው። የጠላት ፍላጎት በሚዲያ አጀንዳ ባደረግነው ቁጥር ምላሽ የማንሰጠው አቋማችን ሁሉ ቀበሮ የበግ ቆለጥ ይወድቅልኛል ብላ ስትከተል ዋለች ብለን ከጅምሩ ስለደመደምን ነው። ጀግና የሚለካው በመጨረሻው ተግባሩ ነው። ጀግንነት ሁሌም ወኔን ይጠይቃል። ጠሽ በምትል መኪና ጎማ ፍንዳታ ሁሉ ልቡ ጩርቅ ጩርቅ የምትል ሚዲያ ያገነነው ወለፈንዲ ሁሉ ወኔን አልታጠቀም። የትግሉን አቅጣጫና ሂደት በደም ንግድ አስልቶም ቢያሸንፍና ቢሸነፍ ይሆናል ትናንትን ሰርቶ ነገን መሃላችን ላይ ሲያቦካም የሚለው ብዙ ነው። ይህ መሰለ ኃይል ሐቀኞች የትግል ሂደት ፌርማታው ላይ እየተራገፈም ጉዞ ይቀጥላል። ከዚህ በላይ አሳምነው ጤና የሌለው እብድ ብለው የሰደቡት ሁሉ አማራነት የማያውቁ ሆዳደር አድፋጭ ኃይሎች መሆናቸው ሊታወቅ ይገባል። እነዚህን መሰል አካላት አሁንም መሃላችን ላይ አሉ። በአጋጣሚ የፋኖን ትግል ተቀላቅለው ትግሉን በውስጥ መሰሪነት አሰራር እንዲንበረከክ የሚሰሩት ትላንት አሳምነውን አዋክበው በልተው ወይንም ሲበላ ተባባሪ ሆነው አሊያም ደግሞ በህልፈቱ የተደሰቱ ናቸው። የጀግንነት አጼ ቴዎድሮስ ውሃ በተጠማ ጉሮሮ መቅደላ አፋፍ ላይ እንደጠጣው ጥይት፣ በላይ ዘለቀ አዲስ አበባ ላይ እንደተሰቀለው ገመድ፣ አቡነ በ9 ጥይት እንደተደበደቡ ባሩድ፣ ሚኒሊክ ወርኤሉ ድረስ እንገናኝ ብለው እንዳወጁት ክተት አሳምነው ጽጌ ቀሪው ህይወቴን የምኖረው ለአማራ ህዝብ ነው እንዳለበት ድፍረት ፊታችን ላይ ትግሉን አደራ እያሉን እንደወደቁት ወጣት ጀግንነት የሚለካው በመጨረሻው ሰዓት ነው እንጅማ ሆድ ብዙ ስድብን ችሏል። ክብር ለማይበገረው የአማራ ህዝብ ይሁንና የተሸነፈው ጠላት ድልን ለማብሰር ጫፍ ላይ ነን። ህዝብ በተለይ ደግሞ የአማራ ህዝብ ልበ ባህር ነው አይደለም። ትግሉን እያንዳንዷ እንቅስቃሴ በሚዛን ያስቀምጣል። ምን እየተደረገ ነው? ማን ምንድን ነው? ምንስ እየተከፈለ ነው? ጉዞው ከየት ወደ የት ነው? ሁላችንም ከፈጣሪ በታች በህዝብ አይን ክትትል ውስጥ ነን። ህዝብ አየን አላየን የሚል ይሉንታና ሀፍረት ህሊናችን ውስጥ መኖር ለብዙ ሀገራት መሻሻል ምክንያት ሆኗል። ጥሩም አሳዳጊ ጥሩ ነው። አሁን ያለነው ትግል ያስገኘነው ድል የመሸከም ሂደት ላይ እንጂ ጠላት የተሸነፈውን ከ3 ክረምት በፊት መዋቅሩን እያፈራረስንበት ዕለት ነው። ሚናን መለየት፣ የማይናወጥ አቋም መያዝ፣ የማይበገር መንፈስ መላበስ፣ ከትርኪ ምርኪ ወሬና ሐሜት መራቅ፣ መደማመጥና መከባበር ዋናዎቹ መጠበቅና በአይነት ጥቅሻ መግባባት ለትግሉ መቋጨት የሚያስፈልጉ ግብዓቶች ናቸው። ከዚህም በመለስ ግን የጠላትን አጀንዳ ይዞ ወጦ በሽንፈት አመልጦ ለገባ ሁሉ የአጀንዳ ጊዜ ማባከን ተገቢ አይደለም። ያሳምነው መንገድ የህዝባችን ብቸኛ መዳኛ መንገድ ነው። መንገዱን ተከትለነው ጉዞ ከጀመርን ውለን አድረናል። ይህ መንገድ ፍጹም ነው። መንገድ መሃል ላይ ቀርብ አዳሪነትና ተባባሪነትን አይፈቅድም። መዳረሻው መስዋዕትነት ወይም ድል ብቻ ነው። የሆነው ሆኖ ይህ ህዝብ ፀሐይ በምዕራብ ወጣለች በሚል ለዳግም ባርነት ስቃይ ይዳረጋል የሚል መላምልት ቢኖር የሚፈጸመው በእኛ መስዋዕትነት ላይ ብቻ ይሆናል። እናም አንዳንድ እንዲህ እንናገራለን። ኮርኳሪ ሐሳቦችን እየጎፈነኑ ባይወደዱም እውነታው ግን አሳምነው ጽጌ አማራ ላደረገው ሰው መቼም አማራ ሊሆን አይችልም። ግን ደግሞ ቃል ለምድር ቃል ለሰማይ አማራ ለጥቂትና ቆራጥ ልጆቹ ተጋሎ ድል ላይ ቆሞ ይስቃል። ወደ ሌላ መረጃችን ስናልፍ የአፋር ህዝብ በፌዴራል መንግስቱ ተብየው ስፖንሰርነት የተከፈተበትን ወረራ እንዲቀለበስ እየሰራ እንገኛለን ሲል የአፋር ብሔራዊ አንድነት አብዮታዊ ግንባር አስታወቀ። ከአፋር ብሔራዊ አንድነት አብዮታዊ ግንባር በወቅታዊ ጉዳዮች የተሰጠ መግለጫ የአፋር ብሔራዊ አንድነት አብዮታዊ ግንባር ባለፉት 1 ዓመት አስደናቂና መርቂ የመደራጀትና የማደራጀት ስራዎችን እየሰራ እንደሚገኝ አሁን ወደ ሙሉ ማጥቃት ለመሸጋገር ሙሉ ዝግጅቱን ማጠናቀቁን ስናበስር በታላቅ ደስታ ነው ብሏል። በመግለጫው ብልጽግና መሮ ጦረኛው የአብይ አህመድ አገዛዝ ያለ ጦርነት ውሎ ማደር አይችልምና ሀገሪቱን የጦርነት ሜዳ ካደረጋት እነሆ 8 ዓመታት ተቆጠሩ። የኢትዮጵያ ህዝብ በኑሮ ውድነት፣ በሰላም እጦት፣ በሙስና ሌብነት፣ ከአቅም በላይ የሆነ የግብር ብዝበዛ፣ በእገታና ወዘተ እየተሰቃዩ ይገኛሉ። የብልጽግናው አገዛዝ ጦርነት እስትንፋሱ ነውና ውድ የኢትዮጵያ ልጆች በካኪ ልብስ እየጠቀለለ ወደ ጦር ሜዳ በመሸኘት እናት ያለ ጧሪ ቀባሪ እየዋለች እያደረች ትገኛለች። ወጣቶች
አጽማቸው የት እንደወደቀም ሳይታወቅ የአሞራ ቀለብ ከሆኑ ዓመታት ተቆጠሩ። በመሆኑም ይህ ጦረኛ አገዛዝ እንዲገረሰስ እኛ የአፋር ብሔራዊ አንድነት አብዮታዊ ግንባር ህዝባችን ከለላ አድርገን የአብይ አህመድ አገዛዝ ለመጣል ጠንካራ ስራዎችን እየሰራ እንገኛለን። ስለሆነም ህዳር 28 ቀን 2018 ዓ.ም በወቅታዊ ጉዳይ መግለጫ ለመስጠት ተገድናል ያለው መላው የአፋር ህዝብ ብሎም መላው የኢትዮጵያ ህዝብና የአብይ አህመድ ጦረኛ አገዛዝ ከህዝብ ጫንቃ ላይ እንዲወርድ የሚፈለግ ኃይል ሁሉ ትኩረት እንዲሰጥበት ማሳሰብ እንፈልጋለን። መጀመሪያው አሁን ላይ የአፋር ህዝብና የአፋር መሬትን ቁማር በማስያዝ የጦር ሜዳ ለማድረግ እየሰራ ያለው የአውል አርባ አገዛዝም ሆነ አለቃው አብይ አህመድ እያደረጋቸው ያለውን ነገር ትክክል አይደሉም። የአፋር ህዝብ ሆነ መሬት ነጻ ሊወጣ ይገባል እያል በተለይ በአፋር መሬት ውስጥ ያላችሁ ሀራ መሬት ነጻ መሬት በሚል የተደራጀው የትግራይ የሰላም ኃይል ነን የምትሉ የአፋር ክልል በአስቸኳይ ለቃችሁ እንድትወጡ እናሳስባለን። በዚህ ቀጥተኛ ተጎጂ የምትሆኑት የአፋር ህዝብ እነዚህ ኃይሎች ክልሉን ለቀው እንዲወጡም ጫና እንድታደርጉ እንጠይቃለን ብለዋል። ሁለተኛው በሙስጣፌ መሐመድ የሚመራው የኢሳ ኃይል አሁንም የወሰንና የድንበር ግጭት ባለባቸው አካባቢዎች በአፋር ህዝብ ላይ ተከታታይ የሆነ ኢሰብአዊና ቁሳዊ ውድመት አሁንም ተጠናክሮ ቀጥሏል። በቀጣይ በምርመራ የምናጋለጠው ሆኖ ዛሬም በኢሳ ኃይሎች ልጃገረዶች ጨምሮ እናቶች እየተደፈሩና እየተገደሉ መሆኑን እየገለጽ የሚዲያ ኃይሎች ዓለም አቀፍ የሰብአዊ መብት ተቋማትና ተሟጋቾች የጉዳዩን አሳሳቢነት በመረዳት ትኩረት እንዲሰጡ ማሳሰብ እንፈልጋለን ብለዋል። ሶስተኛው የአውል አርባ አገዛዝ የአፋር ህዝብን ጥቅምና መብት የሚከራከር ምሁራን፣ ወጣቶች፣ የጸጥታ ተቋማት አመራሮችም ዛሬም እያሳደደ እያሰርና እየገደለ ይገኛል። ከዚህ ድርጊቱ እንዲታቀብ ለአንዴና ለመጨረሻ ጊዜ እንዲታቀብ እያሳሰሩ ምሁራን፣ ወጣቶች፣ የጸጥታ ኃይሎች አጠቃላይ በአውል አርባ አገዛዝ የተሳደዳችሁ ያላችሁ የአፋር ልጆች ወደ አፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉማ እንድትቀላቀሉ ጥሪ ያቀርባለን። አራተኛው ጦረኛው አብይ አህመድ አገዛዝ እየታገላችሁ ያላችሁ ኃይሎች አብይ መሩ የብልጽግናው አገዛዝ አንድ ቀን በሰጠነው ቁጥር ኢትዮጵያን በኢኮኖሚ፣ በማህበራዊ፣ በዲፕሎማሲ እያንኮታኮትና እየደፈቃት የሚገኝ ኃይል መሆኑ የአደባባይ ሀቅ ነው። ይህንን ጉዳይ በአግባቡ በመረዳት የአብይ አህመድ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ እንተባበር ስንል የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሞ ጥሪውን በይፋ ያቀርባል። በመጨረሻም አምባገነን አገዛዞች እንደወደቁት ጭፍራዎቻቸውንም እንደተሳደዱት ሁሉ አምባገነኑን የብልጽግና አገዛዝ በቁርጠኛ ታጋዮች ይወገዳል። የአምባገነኑ መሪም ሆነ አገልጋዮች ለፍርድ አደባባይ እንደሚቀርቡ የዓለም ታሪክ ምስክር ነውና ይህም በቅርቡ ይሆናል። አምባገነኑ ህዝብ መጨፍጨፍ የስልጣኑ መሰረት ነውና ሎሌዎች ከህዝብ ጎን እንድትቆሙ የመጨረሻ ጥሪ እናቀርባለን ሲሉ ባወጣው መግለጫ አስታውቋል። በመጨረሻም ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ የውሃ ኢነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎ ተሰራጭቷል። ህዳር 28 ቀን 2018 ከሰዓት በኋላ መረጃው ያሰራጨው የፕሬዝዳንት ጽህፈት ቤት ነው። ከረቡዕ ህዳር 24 2018 ዓ.ም ከሰዓት በኋላ እስከ ቅዳሜ ህዳር 27 2018 ዓ.ም ባሉት 4 ቀናት ምንድን ነው የሆነው? ረቡዕ ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና ምክትላቸው አማኑኤል አሰፋ ከፌዴራል ማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች በመሆን በሀገር አቀፍ ደረጃ በትግራይ መቀሌ የተከበረውን ዓለም አቀፍ የአካል ጉዳተኛ ቀን ነጭ ልብስ ለብሰው ሲያከብሩ ታይተዋል። በዚህ ቀን 10 ሰዓት በኋላም ዓለም አቀፍ የአካል ጉዳተኞች ቀን በመቀሌ ያከበሩት የፌዴራል ማህበራዊ ሚኒስቴር ከፍተኛ የስራ ኃላፊዎች በትራፊክ ፖሊስ ታጅበው ከመቀሌ መሀል ከተማ ወጣ ብሎ ወደሚገኘው አሉላ አባነጋ አውሮፕላን ማረፊያ ሲሸኙ ከወትሮ የተለየ ሁኔታ ተከስቷል። የፌዴራል ፖሊስ ጥበቃ በሚያካሄድበት የአውሮፕላን ማረፊያ 1 ደቂቃ በማይደርስ የእግር ጉዞ ርቀት የታጠቁ የትግራይ ኃይል አባላት የተሳፈሩባቸው 2 ፓትሮል መኪኖች ቆመው ይታያሉ። የቲክባብ ኢትዮጵያ የመቀሌ ቤተሰብ አባላት የሚገኘው በኢቲ 116 አውሮፕላን ከአዲስ አበባ ወደ መቀሌ የተጓዘ ተጓዦች ባዩት የተለየና የቀድሞ ፕሬዝዳንት ጌታቸው ረዳ መጋቢት 3 2017 ዓ.ም ከመቀሌ ሲወጡ የነበረው ደስ የማይል በሚመስል ሁኔታ ቢደናገሩም በፓትሮል ተሳፍረው የቆሙት የትግራይ ኃይል አባላት ከአዲስ አበባ የመጡ ቪአይፒ እንግዳ ለመቀበል ነው በሚል ራሳቸውን አጽናኑ። ሐሙስ ህዳር 25 ቀን 2018 ከሰዓት በላይ የታጠቁ የትግራይ ኃይል አባላት በወርሃ ጥቅምት 2018 ዓ.ም ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንት ጽህፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ ከልክለውም ነበር። በተጨማሪም በፕሬዝዳንት ጽህፈት ቤት ዙሪያ ባሉ መንገዶች ላይ የህዝብና የተሽከርካሪ እንቅስቃሴ ላይ እገዳ ጣሉ። ከቀኑ 6 ሰዓት አካባቢ ቲክባብ ኢትዮጵያ የመቀሌ ቤተሰብ አባል የሚገኘውን
ጥቂት ጋዜጠኞችን ወደ ፕሬዝዳንት ጽህፈት ቤት የቪአይፒ በር በመጠጋት በቦታው ስለነበረው ከፍተኛ የትግራይ ኃይል አመራር ሹክ ብለውት ነገሩ ተረጋግተዋል፣ የሰራዊቱ አባላት ወደ ቦታቸው ይመለሳሉ የሚል መረጃም ሰጠዋል። ሐሙስ ህዳር 25 2018 ዓ.ም ከሰዓት በኋላ ተረጋግቷል የተባለው የታጠቁ የሰራዊቱ አባላት በቁጥርና የቦታ ስፋት በመጨመር ከፕሬዝዳንት ጽህፈት ቤት ተጨማሪ የትግራይ የድምፅ ወያኔ ቴሌቪዥን ሬዲዮ የመቀሌ ኤፍኤም ከበባ ውስጥ ከማስገባት በዘለለ ስራ አስኪያጅ ጨምሮ የድምፅ ወያኔ ቴሌቪዥንና ሬዲዮ ጋዜጠኞችን የቀረጻና የስርጭት ባለሙያዎችን ከግቢው ተገደው እንዲወጡ ተደርጓል። ሐሙስ ህዳር 25 2018 ምሽት በጠበንጃ የተደገፈ ተቃውሞ ያስነሱት የሰራዊቱ አባላት አመራሮች በጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራ አካል ተወያይተው መግባባት ላይ መድረሳቸው የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ ትስስር ገጻቸው ሲጽፉ ተስተውለዋል። በኃይል ተገፍትረው ግቢያቸውን ለቀው እንዲወጡ የተገደሉት የድምፅ ወያኔ ሰራተኞች ከሰዓት በኋላ በዚሁ ምሽት ተመልሰው እንዲገቡ ተፈቀደም። ቅዳሜ ህዳር 27 2018 ከቀኑ 5 ሰዓት ከበባ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ ታዩ። ይህ ሁሉ ሲሆን ታዲያ የታጠቁ የሰራዊት አባላት የጥያቄያቸው መነሻ መድረሻ ምንድን ነው? ያነሷቸው ጥያቄዎችና የተሰጣቸው ምላሽ ተቃውሞ በተካሄደው ቀናት ፕሬዝዳንት ታደሰ ወረደ የት ነበሩ? ተቃውሞ ካስነሱበት የትግራይ ኃይል አመራሮች ጋራ በተካሄደው ውይይትም ለምንድን ነው ፕሬዝዳንት ያልተገኙት? ጊዜያዊ አስተዳደሩ ለቀናት የክልሉ ህዝብ ለከፍተኛ ስጋት የዳረገው ተቃውሞ የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎችም ጥያቄዎች አሁንም እንቆቅልሽ ሆነው ቀጥለዋል። ይህ በእንዲህ እንዳለም የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ እሁድ ህዳር 28 ቀን 2018 ከሰዓት በኋላ ውሃ፣ ኤነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎ ተሰራጭቷል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።